ዛሬ በዚህ ወሳኝ መድረክ ላይ የተሰባሰብነው የህብረት ስራ ዘርፍን ወደ አዲስ ለውጥ የምዕራፍ የሚያሸጋግር ታሪካዊ ሂደት ለማስጀመር በመሆኑ በቅድሚያ የተሰማኝን ደስታ ለመግለጽ እፈልጋለሁ። ይህ ሀገራዊ የህብረት ስራ ስትራቴጂና ፍኖተ ካርታ የሀገራችንን የህብረት ስራና የገጠር ሽግግር የሚያፋጥን የገጠርና የከተማ ትስስርን የሚያፋጥን በአጠቃላይ ኢኮኖሚያዊ መዋቅራዊ ሽግግርን በማረጋገጥ የሀገራችንን ብልጽግና ጉዞ የሚያፋጥን ወሳኝ የፖሊሲ ሰነድ መሆኑ ግንዛቤ ሊያዝበት ይገባል። እንደምታውቁት ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ እውን ለማድረግ ሀገር በቀል የኢኮኖሚክ ሪፎርም በመቅረጽ ተግባራዊ እየተደረገ ሲሆን በብዝሃ ዘርፍ የኢኮኖሚ ስራ ውስጥም ግብርና አሁንም ዋነኛ የኢኮኖሚ ዘርፍ ነው። በመሆኑም በግብርናው ዘርፍ የተሻገረ ለውጥ ለማምጣት አማራጭ የሌለው ተግባር በመሆኑ የግብርናና የገጠር ልማት ፖሊሲ ተቀርጾ ተግባራዊ እየተደረገ ይገኛል። የግብርናው ዘርፍ ከተለወጠ ኢኮኖሚያችን ይለወጣል። ገጠሩን በማሻገር የአርሶና አርብቶ አደሩ ህይወት ይቀየራል። የአርሶና የአርብቶ አደሩ ህይወት ከተሻሻለ ደግሞ የሀገራችን ብልጽግና ጥራቱን የጠበቀ እድገት ያረጋግጣል። ለዚህ ስኬት ደግሞ የህብረት ስራ ማህበራት የማይተኩ የልማት ኃይሎች መሆናቸው በግብርናና በገጠር ልማት ፖሊሲያችን በ10 ዓመቱ ሀገራዊ መሪ ዕቅድና በተለያዩ ሰነዶች ላይ በግልጽ ተመላክቷል። የህብረት ስራ ማህበራት አነስተኛ አምራቾችን በጋራ በማደራጀት የግብርና ግብዓት አቅርቦትን በማሳለጥ የግብርና መካናይዜሽንን በማስፋፋት ምርትና ምርታማነትን በማሳደግ አምራቹን ከገበያ ጋር በቀጥታ በማገናኘት እሴት በመጨመርና ምርቶችን ለሀገር ውስጥና ለውጭ ገበያ በማቅረብ አይነተኛ ሚና የሚጫወቱ ተቋማት ናቸው። ማህበራቱ ቁጠባን በማሳደግና የፋይናንስ ተደራሽነትን በማረጋገጥ ኢንቨስትመንትን በማሳደግ በኩል ከፍተኛ አስተዋጽኦ ማድረግ ጀምሯል። ስለሆነም ህብረት ስራን ማዘመን ማለት ግብርናን ማዘመን ማለት ነው። ግብርናን ማዘመን ደግሞ የሀገራችንን ኢኮኖሚ ማሸጋገር ማለት ነው። ክቡራትና ክቡራን፣ መንግስት የህብረት ስራ ዘርፍን አስፈላጊነት በመገንዘብ በሀገር በቀል ኢኮኖሚ ማሻሻያ በ10 ዓመቱ መሪ የልማት ዕቅድና በግብርናና ገጠር ልማት ፖሊሲ ውስጥ ለግብርናው ሽግግር ላለው አስተዋጽኦ ልዩ ትኩረት በመስጠት ሀገር አቀፍ የህብረት ስራ የእድገትና የተወዳዳሪነት ማሻሻያ ሪፎርም በመቅረጽ ወደ ተግባር ተገብቷል። ይህ ሀገራዊ ስትራቴጂና ፍኖተ ካርታ የዚህ ሪፎርም ዋና ማስፈጸሚያ ሲሆን የህብረት ስራ ዘርፍን ለረጅም ጊዜ ሲፈታተኑ የቆዩ ተግዳሮቶችን በመፍታት የማህበራቱን አጠቃላይ አሰራር ተወዳዳሪነትና ውጤታማነት ወደ ላቀ ደረጃ ለማሸጋገር ታቅዶ የተዘጋጀ ነው። በሀገራችን ከ89,000 በላይ ቁጥር ያላቸው የህብረት ስራ ማህበራት ቢኖሩ ማህበራቱ አባላትን ተጠቃሚ ለማድረግ ከተቋቋሙለት ዓላማና በኢኮኖሚ ውስጥ ከሚጠበቅባቸው ሚና አንጻር አሁንም በርካታ ችግሮች ያሉባቸው መሆኑ በጥናት ተለይቷል። ስለሆነም ዛሬ ይፋ የምናደርገው ይህ ስትራቴጂና ፍኖተ ካርታ የህብረት ስራ ማህበራትን አመራር ለማጠናከር፣ ዲጂታላይዜሽንን ለማፋጠን፣ መካናይዜሽንና እሴት ጭመራን ለማስፋፋት፣ ቁጠባና ኢንቨስትመንትን ለማሳደግ፣ ተኪና ወጪ ምርቶችን በብዛት ለገበያ በማቅረብ በሀገር ውስጥና በውጭ ገበያ ተወዳዳሪ እንዲሆኑ ለማስቻልና የአባላትን ተጠቃሚነትና ደህንነት ለማረጋገጥ ያለመ መሪ ሰነድ ነው። የዚህ ስትራቴጂ ትልቁ ግብ የህብረት ስራ ማህበራትን የቢዝነስ አመለካከታቸውን በመለወጥ ከጥገኝነት ተላቀው ራሳቸውን በተማረ የሰው ኃይልና በዘመናዊ አሰራር በመምራት የአገልግሎት አሰጣጣቸውን በማዘመን ወደ ተወዳዳሪ ኢንተርፕራይዝነት ማሸጋገር ያለመ ነው። የህብረት ስራ ማህበራት የግብርና ምርትና ምርታማነትን ለማሳደግ የሚያስችሉ ዘመናዊ ግብርና ሂደቶች ውስጥ በንቃት የሚሳተፉ፣ ቴክኖሎጂን የሚጠቀሙ፣ ምርትና ሸማችን የሚያገናኙ፣ ከተማና ገጠርን የሚያስተሳስሩ ጠንካራና አስተማማኝ ተቋማት ሆነው ሊገነቡ ይገባል። ለገጠር ሽግግር መሰረት የሆነውን ግብርናችንን በማሻገር የአርብቶ አደሮችን ህይወት መቀየር ያስፈልጋል። ክቡራትና ክቡራን፣ ይህ ስትራቴጂ በሚፈለገው ደረጃ ወደ ተግባር ሲቀየር በዘርፉ ትላልቅ ለውጦችን ማምጣት ያስችላል።
ለአብነትም የህብረት ሥራ ማህበራት ምርትና ምርታማነት ያድጋል። ገበያን የመወሰን አቅማቸውና የገበያ ድርሻቸው ከፍ ይላል። የፋይናንስ አቅማቸው ይጠናከራል። ቁጠባና ኢንቨስትመንት እንዲስፋፋ ያደርጋል። በእሴት ጭማሪና በኤክስፖርት ተሳትፎ የተሻለ ውጤት ያስመዘግባሉ። ለወጣቶችና ለሴቶች ሰፊ የሥራ ዕድል ይፈጥራሉ። ከሁሉም በላይ የሀገራችንን የምግብ ዋስትና ከማረጋገጥ አኳያ ሚናቸውን በአግባቡ ይወጣሉ። የኢኮኖሚ መረጋጋትን ያጠናክራሉ። ይህ ለውጥ እንዲመጣ ግን የሁላችንንም ቁርጠኝነት፣ ቅንጅትና ተከታታይ ርብርብ የሚጠይቅ መሆኑ ሊሰመርበት ይገባል። ስለሆነም ሁላችንም ባለድርሻ አካላት በአንድነትና በቅንጅት ይህን ስትራቴጂ ለማሳካት በጋራ መረባረብ ይጠበቅብናል። በዚህ ረገድ ሚኒስቴር መስሪያ ቤታችን የህብረት ሥራ ማህበራት በሕግና በሙያ የሚመሩ በአባላት ባለቤትነት የሚተዳደሩ ውጤታማና ተወዳዳሪ ተቋማት እንዲሆኑ በቀጣይም አስፈላጊውን የፖሊሲ የሕግና ተቋማዊ ድጋፍ ሁሉ እንደሚያደርግ ላረጋግጥላችሁ እወዳለሁ። በዚህ ረገድ በኮሚሽኑ የተጀመረውን ሪፎርም ለማፋጠን የሚያስችሉ የሕግ ማዕቀፎችን በማዘጋጀት ወደ ሥራ እንዲገቡ ለማድረግ ችለናል። በቅርቡም የምናስበውን ሪፎርም ዳር ለማድረስ የሚያስችለንን አዋጅ ቁጥር 985/2009 ማሻሻያ አዋጅ ጸድቆ ወደ ሥራ እንዲገባ ማድረግ ችለናል። የዚሁ አዋጅ ማስፈጸሚያ ደንብ ላለፉት 9 ዓመታት ያልነበረው ሲሆን አሁን አዋጁን ለማስፈጸም የሚያስችለው ደንብ ተዘጋጅቶ ያለቀ ሲሆን በቅርቡም ጸድቆ ወደ ተግባር የሚገባ ይሆናል። ክቡራትና ክቡራን፣ ዛሬ በይፋ ወደ ሥራ የምናስገባው ስትራቴጂና ፍኖተ ካርታ የህብረት ሥራ ዘርፍን ብቻ የሚመለከት አይደለም። ይልቁንም ዘርፉ ባለው ተቋም ተሻጋሪ ባህሪ አንጻር የብዙ ተቋማትን የበርካታ ሚሊዮን ኢትዮጵያውያንን ተሳትፎና ትብብር የሚጠይቅ በመሆኑ በኢትዮጵያ የወደፊት የኢኮኖሚ አቅጣጫ ላይ ወሳኝ ንቅናቄም ጭምር ነው። የአርሶና የአርብቶ አደሩን ሕይወት ለመቀየር፣ የከተማ ነዋሪዎችን የምርት ተጠቃሚነት ለማሳደግ፣ አምራች ኢንዱስትሪውን በበቂ ግብዓት ውጤታማነት ለማድረግ፣ የገጠር ከተማ ትስስርን ለማፋጠን፣ የገጠሩን ኢኮኖሚ ለማዘመን፣ የሀገራችንን ብልጽግና ለማረጋገጥ ህብረት ሥራ ወሳኝ መሳሪያችን ነው። ስለሆነም ሁላችንም ይህን ስትራቴጂና ፍኖተ ካርታ እንደ ቁልፍ መሳሪያ በመጠቀም በግብርናው ዘርፍ ለታለመው መዋቅራዊ ሽግግር በቁርጠኝነት እንድንተገብረው በአደራ ጭምር ለማሳሰብ እወዳለሁ። በመጨረሻ ይህ ስትራቴጂ እንዲዘጋጅ ከፍተኛ አስተዋጽኦ ላበረከቱ አመራሮች፣ ባለሙያዎች፣ የልማት አጋሮችና ለሁሉም ባለድርሻ አካላት ከልብ የመነጨ ምስጋናዬን አቀርባለሁ። ህብረት ሥራን ማዘመን ግብርናን ማዘመን ነው። ግብርናን በማዘመን ህብረት ሥራን በማዘመን ሁለንተናዊ ብልጽግናን እናረጋግጥ።